እኔ ነኝ ተከራይቼ የምኖረው? አዎ እንዴ መችስ ጎዳና ይወድቁ የእናትና የእህትህን ገመና አንተ ሸፈንክ። እሺ ታዲያ ላንተስ ማን ነው የሚያስበው? ማን ያስብልሃል? ማን ያስብልኝ? ፈጣሪ ከራሳቸው ውጪ ማሰብ የማይችሉ ራስ ወዳድ ቤተሰብ ነው የሰጠኝ። አዎ ልጄ መጥፎ ነገር አድርጋ ችግር ውስጥ እንዳትገባብኝ ስለፈለኩ ነው። አንቺን እንዲህ በቁምሽ አዋርዳሽ ዝም ምን ይመስልሻል? ራስሽን ጠብቂ፣ ሰበብ እንዳትሆኝ። ያው ቤቱ ሊሸጥ ስለሆነ ድንኳን የት ይጣላል። ምላስን ሳልቆርጥልሽ ወደ ወጥ መስራትሽ ተመለሽ። ገልቦታለሁ። ግደለኝ ግደለኝ። እማዬ አትነሽሽ፣ እንደዚህ ያምርብሻል። አንቺ የተረገምሽ ነሽ አንቺ። ይቅርብ ወንጌ ልጅሽ ነኝ እኮ እኔ እያየሁሽ እንዴት ነው ጎዳና ስትወድቂ ዝም ብዬ የማየው? አትወድቂም። ተነሽ እማዬ፣ ተነሽ። አንተ እኮ ጥሩ ልጅ ነህ። እቺ ክብረቢስ መንገድ ላይ ጠብቃ ሰደበችሁት። ምን መሳደብ ብቻ ሙልጭ ነው ያረገች። ልጄ አለምዬ እንዴት እንደምታስፈራ ካሁን ትመታችን ብዬ በጣም ነበር የፈራሁት። እኔንም ማዬ እኔ ልሳቀቅሎት። ይቺ አረመኔ ይሄን ያክል ግን ትደፍራለች ብዬ አልጠበቅኩም ነበር። ደፈረች እኮ የኔ ልጅ። ምንድነው የሚሻለው? እሺ ዛሬ ሰደበችሁት፣ ነገ ብትደበድቡትስ? አላቅም ልጄ፣ እግዚአብሔር ይጠብቅ እንጂ ሌላ ምን ይባላል? ትራፊን እየበላሽ ነው የኖርሽው ነው እኮ የምልሽ። የእርሱን ትራፊ እየበላው ቢሆንም ችግሬን አሳልፈውልኛል። ክፉ ቢያረጉብኝም አላማዬን እንዳሳካ አድርገውኛል። አመሰግናለሁ። ስሰድብሽ ነው የኖርኩት እና አመሰግናለሁ አትበይ። ስድቦት እኮ አጠንክሮኝ ከፈጣሪ ጋር ጥሩ ግንኙነት እንዲኖረኝ አድርጎኛል። የኔ ስድብ አጠንክሮሽ ከፈጣሪ ጋር ጥሩ ግንኙነት እንዲኖርሽ አደረገሽ? አዎ አባዬ፣ ስድቦት አጠንክሮኛል። የእርሶ ስድብ ጠንካራ ሆኜ እንድኖር አድርጎኛል። እንዴት ሆኖ? እርሶ ሲሰድቡኝ ወደ አምላክ ሄጄ እጸልያለሁ። እሱም ደግሞ አይዞሽ ትንሽ ቀን ነው በእኔ እምነት ይኖርሽ ብሎ ያጽናናኛል። እና ደግሞ አባዬ ስድቦት በደሎት አጠነከረኝ እንጂ አልጣለኝም። በቀላሉ ማልሰበር ሴት አድርጎኛል። እድሜ ለእርሶ። ምን አውቃለሁ ሰራራሽ። አንቺ ማን ስለሆንሽ ነው የምትመክሪኝ? ቦታሽን ወቂ። ሰራተኞት ምን ችግር አለው? ሰራተኞት ብትመክሮት። እኔ ወርቄ ማንም መካሪ ያስፈልገኝም። ከገባሁት ውስጥ ደግሞ ራሴ እንደምንም አድርጌ እወጣዋለሁ። እሺ አባዬ፣ ምናልባት ላግዞት የምችለው ነገር ካለ ብዬ ነበር ላማክሮት የሞከርኩት። ደህና ይሁን። አትሂጂ ልጄ። እንደሄድ ነገሩኝ እኮ አባዬ። እና ብናገርስ? ምላሴ እኮ ነው ህይወት የዘራው። እኔ ግን ሞቻለሁ። ውስጤ ሞቷል። አሁን ምንድነው የማደርገው? የኔ ልጅ ምንድነው የማደርገው? ምን ይሻላል ልጄ? የሆነ ነገር ማድረግ አለብን ማዬ፣ አለበለዚያ መጥፎ ነገር ነው የሚፈጠረው። እቺ አረመኔ በትገሎት የማን ያለ ነው የሚባለው? እማዬ ማን ነው መግደል ይፈልጋል? ማንም። እማዬ በፈጠረሽ ልትዋሽኝ እንዳትሞክሪ። በጆሮዬ ሰምቻለሁ። ማን ነው ሊገልሽ የፈለገው? ማን ነው? ማን ሊገለኝ ይፈልጋል ብለህ ነው? እኔን ማንም ሰው አይገለኝም ወንድዬ። ዮዲት ነች። እማዬ መንገድ ላይ ጠብቃ አስፈራርታቸው ነው ሄደችው። የት ነው የምትኖሪው ነው ያልሽ? እኔ ነኝ ተከራይቼ የምኖረው? አዎ እንዴ መችስ ጎዳና ይወድቁ። ምን አይነት ቤት ነው የምከራየው? ለኔ የሚሆን በስንት አገኛለሁ? ባለፈው ደላላ እንደ ፍላጎቱ ታገኝሎታለሁ ብሎታል ነበር። አያስቡ አባዬ። የጭቃ ቤት? አዎ የጭቃ ቤት። ምን ችግር አለው? ቀን እስኪያልፍ ድረስ የማይፈልጉትን ህይወት ቢኖሩ። አልችልማ። እንዴት ነው እኔን የመሰለች ሴት ጭቃ ቤት ውስጥ የምኖረው? የግንብን ቤት መኖር ይችላሉ። የት? መቄዶንያ። ራሳቸውን መርዳት የማይችሉ ሰዎችን ሰብስበው ይረዳሉ። እርሶ ደግሞ ምንም ገቢ የለዎትም። ጎዳና ከሚወድቁ እርዱኝ ቢሏቸው ይረዳውታል፣ ያስገቡታል። ምን ትላለች? እኔ እርዳታ ድርጅት ውስጥ እንድገባ ነው የምትመክረኝ? ምን ችግር አለው አባዬ? ኪራዩ የሚቀንስ የጭቃ ቤት አልፈልግም አሉ። ታዲያ በነፃ የሚያኖሩት የግንብ ቤት ቢኖሩ ምን ችግር አለው? እኔ እርዳታ ድርጅት ውስጥ ልግባ? እኔ ልረዳ? ደግሞ አዛውንት ነው ያልሽኝ? ለመሆኑ ስታይኝ
አንድ ጥርስ ብርቆ ሽማግሌ ይመስልሻለሁ? አይመስሉኝም። አልሽኝ እንጂ አመዳሜ ድሃ ልጅ። ተነስቼ ብቻ በጥፊ ሳልልሽ ቶሎ ብለሽ ከጥፊ ጥፊ። ማነት አጉል መካሪ አዛኝ ቅቤ አንጓች። ወይኔ ወርቄ ወይኔ ወርቄ፣ ከዚህ ኑሮ እኮ እንደ ሞት ይሻላል፣ ሞት ይሻላል። ወይኔ ወይኔ ወይኔ፣ ወድቄ ከሰው በታች እኔ ብሞት ነው የሚሻለኝ፣ እኔ ብሞት ነው የሚሻለኝ። እንደ ወይኔ እናቴ እቺ ምንጭራም የሆነች ልጅ አንቺን መንገድ ላይ አስፈራርታሽ ሄደች አይደለ? እና እኔ እንዳላቅ ደግሞ ፈለግሽ አንቺ። አዎ ልጄ፣ መጥፎ ነገር አድርጋ ችግር ውስጥ እንዳትገባብኝ ስለፈለግኩ ነው። ኧረ እባክሽ እንዴ! እኔ ቆይ እጄን አጣጥፌ እንድቀመጥ ነው እንዴ የምትፈልጊው? አንቺን እንዲህ በቁምሽ አጓርዳሽ ዝም ምን ይመስልሻል? ሐሞት የሌለው ወንድ ልጅ ይመስልሻለሁ እንዴ? ልጄ ገባኝ እናቴ፣ ችግር ውስጥ እንድገባብሽ አትፈልጊም። አዎ እኔ ችግር ውስጥ አልገባብሽም እማዬ። ለእነሱ ግን ችግር ነው መሆንባቸው፣ ለነዛ ቆሻሾች ግን ሲኦል ነው መሆንባቸው። ኧረ እኔም ቢኔዝ ቤት አልኖርም። ምን ውስጥ ልገባ ነው? ከዚህ ወጥቼ እኔ ጭቃ ቤት አልኖርም። እኔ አልኖርም። አባዬ ምን እያደረግሽ ነው? ለምንድን ነው የምትጮይው? ተይኝ ልጩህበት። የሚቀጥለውን ህይወቴን በጩኸት ልቀበለው። ልጩህበት። አባዬ በጩኸት እኮ ምንም የሚስተካከል ነገር የለም። ሰከን ብለሽ አስቢ። እንዴት ነው ሰከን ብዬ የማስበው? እንዴት ነው? ለምንድን ነው የምሰክነው? ህይወቴ እኮ እየታየኝ ነው። ያንቺና የእናትሽ እርግማን ነው እንዲህ ድሃ ሆኜ እንድኖር እንዲህ እንደወድቅ ለዚህ ዳረገኝ። የእናንተ እርግማን ነው። እርግጠኛ ነኝ ድሃ እንደሆነ የተመኛችሁት እናንተው ናችሁ። ማንም አይደለን። ከእናንተ ራስ አልወርድም። እኔ ድሃ እንድትሆኝ ተመኝቼ አላውቅም። ታውቂያለሽ እንጂ ግጥም አድርገሽ ነው የተመኘሽው። እንዴት እንደተመኘሽ በምን እንዳወቅኩ ታውቂያለሽ? አላውቅም። እንዴ አሁን እኔ እኮ ያወቅኩት እንዲህ ወድቄ ባዶ ስሆን ነው የተረዳሁት። ስለዚህ ከእናንተ ራስ በፍጹም የማልወርድ ነኝ። እናንተ ናችሁ ያዘናችሁብኝ። አንቺም ስታለቅሽ እናትሽም እንዲሁ ስታላዝን ነው ይኸው እዚህ ለዚህ የተዳረኩት። የወደቅሽው እኮ በአንቺ ጥፋት ነው። አይ በእናንተ ጥፋት ነው። በእኔ ጥፋት የሆነ ነገር የለም። እኔ በጣም ጥሩ ሰው ነኝ። እኔ ቤት እንኳን ስትመጪ እንኳን ደህና መጣሽ ብዬ እጆችን ዘርግቻለሁ። የተቀበልኩሽ አልተቀበልሽኝም እኮ። ተቀብዬሻለሁ እንዴ? አልተቀበልሽኝም እያልሽ ነው እንዴ? ዋሹ አባዬ። እኔ ስመጣ ተመዝገን ብለሽ ተቀበለሽኛል? አልተቀበልሽኝም። በእጅ ፋንታ በስድብ ምላስሽን ዘርግተሽ ነበር የተቀበልሽ። የወደቀ ዛፍ ምሳር ይበዛበታል አሉ። ለካ ልክ ነው። ስደብኝ፣ ልክ ነሽ፣ ይገባኛል። ስደብኝ፣ ልክ ነሽ። አሁንም አውድቄልሻለሁ እኮ። ምንድን ነው የምትለው ወንድሜ? እራሷን እየጎዳች እኮ ነው። የምትሰራው ግፍ ራሴ ላይ ይደርስብኛል ብላ ምንም ሳታስብ ያለምንም መፍረት በዙሪያ ያሉ ሰዎችን ስታስከፋ ነው የኖረችው። የእጇን ያገኘችው። እንዴት እንደዚህ ትላለህ? እውነት ወንድሜ፣ እንደዚህ አይነት ንግግር ካንተ አልጠብቅም። እኔም አልጠብቅም፣ ጊዜውና ሁኔታው አስገድዶኝ እንጂ። በጊዜና በሁኔታው ልታመካኝ አይገባም። ያደረግከው ነገር ትክክል አይደለም። እናትህ እኮ ተጎድታለች። ልታጽናና ሲገባ እንዴት የማይሆን ነገር ትናገራለህ? እማዬ ስለ ጮህች ጉዳቷ ታየሽ። እኔ ልቤ ውስጥ ያለው እሳት ውስጤ እያቃጠለኝ ሳልጮህ ዋጥ አድርጌ ያዝኩት። እኔ ምን ልበል? እረዳሃለሁ። አትረጅኝ የሚወርድ ብትረጅኝ ኖሮማ የማይሆን ጥያቄ እየጠየቅሽኝ ውስጤን አታደሚውም ነበር። እማዬ ለምን እንደምጮህ ታውቂያለሽ? የሰው ለመግደል ሞክራ ንብረቷን ስላጣች ነው። እኔ ግን ባልሰራሁት ወንጀል ምንም በማይመለከተኝ ልጅነቴን፣ የአባቴን ትውስታ፣ ቤቴን ነው ማጣው። ማን ነው መጮህ ያለበት? ቆይ እስቲ እሷ ወይስ እኔ? በጣም ነው ማስነው ወንድሜ። የእውነት ይሄን ያህል የተጎዳ አልመሰለኝም። ተጎድቻለሁ ብዬ አፌን አውጥቼ ስላልተናገርኩ ነው እንጂ ውስጤ ሞቷል። እሺ ታዲያ ምን ይሻላል? ቤቱ ሳይሸጥ እዳው ሊከፈልበት የሚችል መንገድ የለም? የለም፣ ግዴታ ቤቱ መሸጥ አለበት። ግዴታ ነው። እውነት በጣም ነው ማዝነው ወንድሜ።
እናቴና እህቴ ናቸው ለዚህ የዳረጉኝ። እነሱ ናቸው ጉዴ ሰሩ። አቤት። አሁን ለመጣላት አይደለም የደወልኩልሽ። ባለፈው የተፈጠረውን ነገር ሌላ ቀን እናወራዋለን። እና ለምንድን ነው የደወልሽልኝ? ዮዲት እማዬን መንገድ ላይ አግኝታቸው አስፈራርታቸው ነበር። እሱን ወንደሰን አውቆ እሷን ፈልጎ ወደ እናንተ ቤት ከመጣ ብዬ ነው። አልመጣም። አስቻለው አለ እንዴ? የለም ከነጋ አልመጣም። ተመስገን ጌታዬ፣ እንኳን አልኖረ። ቢኖር መጥፎ ነገር ነበር የሚፈጠረው። አትፍሪ፣ ምንም ነገር አይፈጠርም። መጣ። ማን? ወንደሰን። አቤት! እኔ መች አሰብኩት። ወይኔ ወርቄ፣ ወይኔ ወርቄ፣ ወይኔ ወርቄ። ይሰሙኛል? የት አባቷ ናት ያቺ ልጆት ያለችው? አይ አልነግርም የሚሉኝ ከሆነ ደግሞ እገሎታለሁ። ግደለኝ፣ ግደለኝ፣ እመርቅሃለሁ። እኔን ግደለኝ፣ እመርቅሃለሁ ልጄ። አይ እንግዲህ ዝም በሉ። የእርሶ ምርቃት መጣም ሄደም ለእኔም ለራሶትም አይጠቅምም። ሰይጣን መረቀኝ ወይም ረገመኝ ለእኔ ለወንድዬ አንድ ትርጉም የለውም። ልክ ነህ ልጄ። እኔም ልጄም ሰይጣን ነን። ለዛ ነው እንደዚህ እየተቀጣን ያለ ነው። ልክ ነህ፣ ሰይጣን ነን እኛ። አሁን ዛዛቱን ይተውና የታባቷ እንደገባች ልጆት ይንገሩኝ። አይ ሚሉ ከሆነ ደግሞ እዚሁ ጨርሶታለሁ። ለነገሩ ያለቀ ዕድሜ ነው ያለሁት። መጀመሪያ ግደለኝ። ይኸው ለእኔ ሞት እረፍት ነው። ግደለኝና ሲጥ አድርገኝ። ሰምኛለሽ? እቺ ስሟን ቄስ ይጥራውና የታባቷ ነው ያለችው? ዮዲት? አዎ ዮዲት የት ነው ያለችው? አልመጣችም። ምን አድርጋ ነው? ለነገሩ ተይው ነው ያውቀዋለሁ። እንዴት ብላ ትመጣለች? እናቴን አጓዳ ሰድባ ለመግደል ሞከራ እዛ ከመሳዮቿ ከሰይጣኖች ጋር እዛ ሊጨፍር ሄዳ ይሆናል። ለነገሩ ተይው። ምን አድርጋ ነው ወንድዬ? ፀሐይ እባክሽ ልለምንሽ፣ በምትወጁ ነገር ልለምንሽ። እናቴን በጠራራ ፀሐይ አዋርዳ ሰድባ ነው ሄደችው። እቺ ልኩስኩስ የሆነች ልጅ የት አባቷ ነው ያለችው? በእናትሽ ንገሪኝ። በምትወጁ የት ነው ያለችው? በፈጠረሽ ፀሐይ ንገሪኝ። የት እንዳለች ንገሪኝና አናት አባቷን ብዬ ልገላግላት እባክሽን። ተረጋጋ። እንዳትጨርሻት። ተረጋጋ የሚል ቃል ከዚህ በኋላ እንዳትይኝ እንዳልሰማ። ተረጋግቼማ እናቴን ከሰው በታች አደረኳት። እንዳትጨርሻት። ለምንድን ነው ክፉ ነገር የምታስበው? እናትህ እኮ አልሞቱም እንዴ? አልሞተችም? ስላልሞተች እንዴ? በቁማ እኮ ነው የገደሏት። እነዚህ ሰው ናቸው እንዴ? ሰው ናቸው ወይ? ያቺስ የሰይጣን ቁራጭ ሰይጣኖች፣ ዘረብ ሰይጣኖች ሞታ ነበር እኮ። ሬሳ እኮ ነው የሚንቀሳቀሰው። አሁንስ እናቴ በሕይወት አለች እንዴ? ሚስቴ ብዬ እኮ የ80 ሚስቴ ብዬ አገባኋት እኮ ናት ሕይወቴን ምስቅልቅሉን ያወጣችው። እናቴን በአንድ አይኔ በሷ ማልደራደርባትን ነው እኮ እንደዚህ ያደረገቻት። እነዚህ ሰው ናቸው እንዴ? ሰው ናቸው ወይ? ባለቀ ነፍስ አልጠየቅም ብዬ እንጂ እኚህንም መገላገላቸው ነበር። ደደቦች። እንደዛ ወርቅ የሆንሽ ሴትዮ መሬት ላይ ቀርሽ አይደለ? እንዲሆንኩኝ ወድቄ ቀረውኝ ማለት ነው። እውነት ነው ወይ? እውነት ነው ወይ ወርቄ? እውነት ነው ወይ? እማዬ ምን ሆነሽ ነው መሬት ላይ የተቀመጥሽ? ልጅ አስከበረችኝ። ልጄ ወግ ማድረግ ያለበት ቦታ ካስቀመጠችኝ ቦታ እንዴት ነው የምነሳው? መሬት ነው ለኔ የሚገባኝ። እስካሁን ለሰራሁት ስራ መሬት የሰጠችኝን ስጦታ መሬት ላይ ተቀምጫለሁ። የሚገባኝ መሬት ነው። በቃ መሬት ነው። ለስራ የሚመጥን ነው ይሄ ለሰራሁት ተግባር። ስለምን ስጦታ ነው የምታወሪው? እንዴ ይሄ ቦታ እኮ የአንቺ ስጦታ ነው የኔ ልጅ። አንቺ የሰጠሽኝ ስጦታ እኮ ነው። እስከ ዛሬ ተንቀባርሬ ሶፋ ላይ ነበረ የተቀመጥኩት። አሁን ደግሞ ይኸው መሬት ሰጠሽኝ። ተባረኪ። ይኸው እዚህ ከዚህም አልነሳም። እማዬ ንብረት አላፊ ጠፊ ነው፣ አትናደጂ። የወዲት ጉዲት ምን ነው ባልተወለድሽ? ምን ነው ባስወረድኩሽ ኖሮ? ተይ እንጂ እማዬ አትራገሚ። መራገመሽ ምን ይሰራልሻል? ደግሞ መሬት ላይ መቀመጥሽን አትጥዩ፣ ያምርብሻል። የወዲት ድብን በይ ሙቺ።
አልሞትም እማዬ። ለእኔ ሞት እየተመኘሽ በቀላሉ ኃይልሽን አትግደይ። ምን አባሽ ነው ሾከክ ሾከክ እያልሽ የምትመጪው? ምን ፈልገሽ ነው? ኧረ እኔ ምንም አልፈልግም። ባልሽ ግን ፈልጎሽ መጥቶ ነበር። ወንደሰን እዚህ መጥቶ ነበር? አዎ። ምን አለ? እናቴም መንገድ ላይ አግኝታ አስፈራርታታለች፣ ሰርባታለች ብሎ ሊገለሽ ነበር የመጣው። አደራ ራስሽን ጠብቂ፣ ሰበብ እንዳትሆኝ። ያው ቤቱ ሊሸጥ ስለሆነ ድንኳን የት ይጣላል። ምላሽን ሳልቆርጥልሽ ወደ ወጥ መስራትሽ ተመለሽ። እከካም እማዬ አትነሽሽ፣ እንደዚህ ያምርብሻል። አንቺ የተረገምሽ ነሽ አንቺ እርጉም የወዲት ጉዲት። እማዬ በፈጠረሽ ስሚኝ፣ እኔ የምልሽን ነገር ስሚኝ እባክሽ። ግዴታ ማድረግ አለብኝ? ንገሪኝማ፣ ችግራችንን ለአንዴና ለመጨረሻ ጊዜ እንድትገላገይ አትፈልጊም ወይ? እፈልጋለሁ ልጄ፣ አንተ ግን ችግር ውስጥ እንድትገባ አልፈልግም። አልገባሽም እናቴ። በቃ የምልሽን ብቻ ለምን አታደርጊው? የምልሽን ብቻ አድርጊልኝ። እሺ ልጄ፣ አንተ እንዳልከው አደርጋለሁ። ግን አደራ 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 ችግር ውስጥ የሚከትንን ነገር እንዳታደርግ። እናቴ እኔ ይሄን እንደዚህ አላደርግም፣ ግን አንቺ ብቻ የምልሽን ነገር አድርጊልኝ። እሺ ልጄ አደራ። ግን እኔ አንተን ማጣት አልችልም። እነሱ ለኃጢአታቸው በምድር ሕግ በሰማይ ደግሞ ፈጣሪ ይጠይቃቸው። እውነት ነው እማዬ፣ አታስቢ፣ ምንም ነገር አላደርግም። እሺ ልጄ። ወይኔ ወርቄ ስም ብቻ ነው እኮ ምንም የለኝም። ምን ወርቅ አልኩት። አቤቱ 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 ቀለልኩ እኮ። አቤት ከሶፋ አፈር ምንድነው መሬት ላይ። ለምንድነው እዚህ ጋር የተቀመጥሽው እማዬ? ለምንድነው እንደዚህ የምትሆኚው? ቤቴን ሽጬ ጎዳና መውደቅ አይቀርም። ስለዚህ በዚሁ ጎዳና እንዴት እንደሚተዳደር ልለማመድ ብዬ ነው መሬት ቁጭ አልኩት። ጎዳና አትወድቂም እማዬ፣ የማይሆን ነገር አታውሪ። ተነሽ አሁን እማዬ። አልወድቅም ልጄ። አትወድቂም እማዬ፣ ልጅሽ ነኝ እኮ እኔ። እያየሁሽ እንዴት ነው ጎዳና ስትወድቂ ዝም ብዬ የማየው? አትወድቂም። ተነሽ እማዬ፣ ተነሽ። አንተ እኮ ጥሩ ልጅ ነህ። ተነሽ። ቆይ ቀስ በለን። ተነሽ እማዬ፣ ጥሩ ልጅ ነህ። ለምን መሬት ትቀመጫለሽ? አንተ እኮ እንደኔ ወድት አይደለም። ደግ ልጅ ነው። እወድሃለሁ እኮ ደግ ልጄ። እሺ ጥቁር ድንጋይ ስቤ ናፈቀሻ? እኔ እኮ እንደናፈቀሽ ገምቼ ልሰርብሽ ነው የመጣሁት። እንዴት ነሽልኝ የኔ ድንጋይ? ወንድዬ ኧረ ተው ይቅርብ። ወንድዬ ይቅርብ። ወይኔ እንዴት እንደዚህ ታደርጊያለሽ? ቆይ ክፋት አይሰለችሽም እንዴ? እና ዝም ልበላት? ህይወቴን አመሰቃቅላብኝ ዝም ልበላት? በእሷ የተነሳ እኮ ነው እንደዚህ አይነት ውርደት ውስጥ የገባሁት። አይደለም በአንቺ የተነሳ ነው። አሁን ላይ ለሆንሹ ነገር የባልሽን እናት ተጠያቂ አታርጊ። አደርጋታለሁ። ለምን ደግሞ አላደርጋት? በዛች አመዳም የተነሳ ነው ያለኝን ነገር በሙሉ ያጣሁት። ቆይ የባልሽ እናት ትዳርሽን እንድታጪ ምን አደረገች? ንገሪኛ። የባልሽ እናት በአንቺ እንዝላልነትና ክፋት የተነሳ የፈረሰ ትዳርሽ ውስጥ ምን አስተዋጽኦ አላት? መሞት ነበረባት። ቀድማ ብትሞት ኖሮ ለዚህ ባልተዳረግን ነበር። አንቺ ሰላማዊ ኑሮ እንድትኖሪ የሰው ልጅ ነፍሱን ማጣት አለበት? አዎ። አረመኔ ሴት ነሽ። እውነት እኔና አንቺ አንድ ማህፀን ተጋርተናል? እሱን እናትን ጠይቃት። እኔ ጋር መልስ አታገኝም። እህቴ ብዬ ስለጠራሁሽ በጣም ነው ማፍረው ዮዲት። ወደድክም ጠላህም እህት ነኝ። አውቃለሁ። የአንቺን እህትነት መቀየር አልችልም። ምን ማድረግ እንደምችል ግን ታውቂያለሽ? ምን? እዚህ ቤት እንዳትመጪ ግን ማድረግ እችላለሁ። ቤቱ ያንተ እንደሆነ ሁሉ የኔም ጭምር ነው። ያንተ እናትና አባት ናቸው የኔም እናትና አባት። ይህም ማለት እዚህ ቤት መምጣትና ለመምጣቴን አንተን ማስፈቀድ አይጠበቅብኝም ማለት ነው። ዝም ብለሽ ትወጪ እንደሆነ ውጪ፣ አለበለዚያ ግን ትደበድበኛለህ? አዎ እደበድብሻለሁ። ክፋትሽን የመሸከም ግዴታ የለብኝም። አሁን ውጪ። ቆይ አንተ እህት አይደለው እንዴ? ሌሎች ወንድሞች እህቶቻቸውን ከመጥፎ ነገር ይጠብቃሉ። አንተ ግን ያለውበትን መጥፎ ነገር እያወቅ ሂጂ ከዚህ ብለህ ታባርረኛለህ። እህቶቻቸውን እንደሚጠብቁ እንደ ሌሎች ወንድሞች ለምዶ ከክፉ ነገር ማጠብቀኝ።
ክፉ አንቺ ነሽ። ከምን ክፉ ነገር ነው የምጠብቅሽ? ክፉ ነገር እኮ ወደ አንቺ ሲመጣ ነው የምጠብቅሽ። አንቺ እኮ የወዲት የክፋት ምንጭ ነሽ። ቆይ እንዴት ነው ከራስሽ የምጠብቅሽ? ይህን ያህል ክፉ ነኝ? እየጠየቅሽኝ ነው? አዎ እየጠየቅኩ ነው። ይህን ያክል ክፉ ነኝ ወይ? አንቺ ራስሽን ልጠይቅሽ እስኪ ወዲት፣ ክፉ ሴት ነሽ ወይስ ደግ ሴት ነሽ? ካፍሽ የሚወጣው የተቀደሰ ቃል ነው ወይስ የተረገመ ስድብ? ሀሳብሽ ቅንነት ነው ወይስ ተንኮል? ልብሽ በፍቅር የተሞላ ነው ወይስ በጥላቻ? አይምሮሽ የባሌን እናት ልንከባከብ ነው ወይስ ላዋርድ ብሎ የሚያስበው? ሳትዋሺ መልሽልኝ። ለነገሩ አንደበትሽ ከውሸት ውጭ ምንም መናገር አይችልም። ምንድነው? በሰላም ነው? ምን ሰላም አለ እዚህ ቤት እየተኖረ? በእናትሽ ይህች የተረገመች ውዲት የምትባል ልጅ እያለች ሰላም ኬት ይመጣል? ደግሞ ምን አደረገች? የባሏን እናት መንገድ ላይ ጠብቃ አስፈራራቻት። ምን ማስፈራራት ብቻ፣ ልትደበድባት ነበር የሚባል ነገር ነው የሰማሁት። አታደርገውም? አድርገዋለች። የባሏን እናት መንገድ ላይ ጠብቃ ልደበድባት ነበር። እኔ ደግሞ ሞኙ ለእሷ ብዬ ከባሏ ጋር ልጋደል ነበር። እንዴ ቆይ እንዴት እንደዚህ ታደርጋለች? የሰው ልጅ ጨክኖ ትልቅ ሰው መደብደብ ይችላል እንዴ? የሰው ልጅ አይችልም። የኔ እህት ግን ትችላለች። እንኳን ሰው መደብደብ ይቅርና ነብስ ማጥፋት ትችላለች። እሺ አሁን ታዲያ ምንድን የሚሻለው? እኔ አላውቅም። ብቻ እኔ የሚፈልገው ቤቱ ተሽጦ ከዚህ ህይወት መገላገል ነው። ቤቱ ከተሸጠ በኋላ ግን አንተ ምን ልታደርግ ነው? እኔ እንጃ። እንዴት ነው የማታውቀው? የእናትና የእህትህን ገመና አንተ ሸፈንክ። እሺ ታዲያ ለአንተስ ማን ነው የሚያስበው? ማን ያስብልሃል? ማን ያስብልኛል? ፈጣሪ ከራሳቸው ውጪ ማሰብ የማይችሉ ራስ ወዳድ ቤተሰብ ነው የሰጠኝ። ራስ ወዳድን ሰው ካላሰብክልኝ ብለሽ ታስገድጂዋለሽ? እሱም አላስገድደውም። እና ከእናቴና ከእህቴ ጥሩ ሀሳብ እንዴት ልጠብቅ? የማይሆን ነገር ነው አውቃለሁ። ግን አንተ ለነሱ እያሰብክ አንተ የሚጠብቅህን ነገር እኮ እየረሳህ ነው። ዮርዲ፣ ምን እንደምፈልግ ታውቂያለሽ? እኔ ከነሱ ጋር መገላገል። ሁለተኛ ላያቸውም ሆነ ላገኛቸው አልፈልግም። በቅተውኛል። እሺ አሁን ምን ልታደርግ ነው? ምንድነው ለመስራት ያሰብከው? ዞር በይ እንዴ! በእግዚአብሔር ለእናትህ አታስብም? ዞር በይ! ይቅር፣ አይመለከትሽም። ዞር በይልኝ። አሰብኩ ከአንድም 100 ጊዜ አሰብኩ። ግን ቁጭ ብዬ ማሰቤ ምንም የፈየደልኝ ነገር የለም። የእናቴን ክብር ሊያስመልስልኝ አልቻለም። ከዚህ በላይ ቁጭ ብዬ ምንድን ነው የማስበው? ዮዲት አበደችና አንተም አብረህ ማበድ አለብህ እንዴ? ምን ላድርግሽ? ንገሪኝ፣ ምን ላድርግ? መፍትሄው ምንድን ነው? ምን ማድረግ እንዳለብን ረጋ ብለን እናስብ። ከዛ የሆነ መፍትሄ ማግኘት እንችላለን። ሰምኛለሽ? ከዛሬ በኋላ መፍትሄ የሚባል ነገር የለም እዚህ ቤት። እጄን አጣጥፌ አልቀመጥም። በማይመለከትሽ ውስጥ አትግቢ። አሁን ዞር በይ፣ ዞር በይ፣ ዞር። አንቺ ሰስት፣ አንቺ ነቀርሳ፣ መቼውንም አልገላገልሽም ማለት ነው አይደል? በምንድን ነው ከህይወቴ የማትወጪብኝ? ምን ባርግሽ ነው የምትተኝ? ምን ባርግሽ ነው የምትተኝ? ምን ባርግሽ ነው የምትተኝ?